እዛ ላይ በግልጽ ተቀምጦ ያለ ማንንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው አይልም። ኢየሱስ ጌታ ነው እንድትል ብለህ በአፈ ብትመሰክር ኢየሱስ ጌታ ነው ማለት ምን አስደነገጣል? የሆነ ሰይጣን ላይ ሁሌ ፕሮሰስ ያደረገው ኢቪል ስፒሪት አለ ኢየሱስ ሲጠራ የሚደነግጠው። አንዳንድ ሰዎች እኮ ይደነግጣሉ ኢየሱስ ጌታ ነው ስትል ድንግጥ ሲሉ ያለው። ዓለም ያለ ድንግል ማርያም አይድንም የሚለውን ሐሳብ እርሶ ይገዙታል? አልገዛውም። ምክንያቱም መጽሐፍ ቅዱስ በክርስቶስ መንገድ ብቻ መዳን ይቻላል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን። ስለ ኢትዮጵያ በጣም በርካታ ቦታ መጽሐፍ ቅዱስ ጠቅሷል። ግን እመቤታችን ቅድስት ድንግል ማርያም ከልጇ ጋር መጣ ጣና ቂርቆስ ገዳም ላይ ያረፈች የሚል በኢትዮጵያ ላይ ያለፈች የሚል አላየሁ። እመቤታችን ቅድስት ድንግል ማርያም ይሄን ቦታ 100 ቀን ተቀምጣ ኢትዮጵያን ቃል ኪዳን የተቀበለችበት ቦታ ነው። ፈልቃት ሲል ቤተክርስቲያኗን እግዚአብሔር በኃይለ እግዚአብሔር 8 እርምጃ ፈቀቅ አረጋት። 6 ይሁን 8 እርምጃ ፈቀቅ አረጋት እና ዳነች ብለው ስዕሉ ሁሉ አለ። ትንሽ ድንጋይ አለች ከስር ይሄን ድንጋይ እቺ ድንጋይ በእግዚአብሔር ኃይል አቆማ ብለው ትንሽ ድንጋይ ያሳዩሃል። አሁን እንደዚህ አይነት ነገሮችን ልመናቸው። አሁን መጽሐፍ ቅዱስ ይያል ምን ሆኖ ነው ስለ ግብጽ ድረስ መሰደዷን እመቤታችን ቅድስት ድንግል ማርያም እያወራ ለምን ኢትዮጵያን አይጠቅሳትም? በዛ መልክ አሁን ድንጋይ እንደዚህ ያድርገውበት ይሄ ኮቴ ነው ይሉና ኮቴ የሚመስል ቅርጽ ካገኙ ይሄ ቅዱስ ጊዮርጊስ ኮቴ ነው ይሉሃል። ማን ነው ተከትሎት ቅዱስ ጊዮርጊስን? የት ሀገር ሰውስ ነው? አሁን እንዲህ አይነቶቹ ነገሮች ይቅርታ አድርግልኝና ለኔ ተረት ሚዝና እውነትን በሂስትሪ መለየት ያዝነው መጽሐፍ ቅዱስ ነው። ሁላችንም ካቶሊኩም፣ ወንጌላውያኑም፣ ኦርቶዶክስ ተዋሕዶ እዛ ላይ በግልጽ ተቀምጦ ያለ ማንንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው አይልም። ኢየሱስ ጌታ ነው እንድትል ብለህ በአፈ ብትመሰክር ትድናለህ፣ ትጸድቃለህ ይላል ቃሉ። በልብህም ብታምን አንዷ ቃል ከምትወድቅ ሰማይና ምድር ቢያልፍ ይቃል። ኢየሱስ ጌታ ነው ማለቴ ምን አስደነገጣቸዋል? ሁለተኛ በአጋጣሚ ፓስተር ሶፎንያስ አንተን አገኘው እንጂ አሁን ከሃይማኖት ለመቀየር እኮ መገናኘት አለበት። ፓስተር ብቻ ላይሆን ይችላል። ማንኛውም ምእመን አሳምነው አንድም ቸርች ውስጥ ገብቻለሁ ከአንድም የፕሮቴስታንት አማኝ ጋር አብሬ አምልኬ ያላል። ስለዚህ ከየት አምጥተው ነው? አሁን በዚህ እንግዲህ የሚዲያ እንትን ነው። አንድሮይድ ስልኮች አሉ። ታየ ቦጋለን ቢያገኙ ቦግ አድርገው ነው። ለምን እዛው ፕሮቴስታንት ውስጥም ጽንፈኛ አለ በየእምነቱ። በገባ እኮ ከበራፍ ጀምሮ ያነሱኝ ነበር። አጋጣሚ ዛሬ አንተን አገኘው። ግን አንዳንድ ጓደኞች አሉ የፕሮቴስታንት እምነት ተከታዮች፣ ሰላም እላቸዋለሁ። ከዛ ውጪ እቺን ቃል ስል ምንድነው ፍላጎታቸው? እንዲህ ብንል እነሱ የሚያስቡት ኦርቶዶክስ አለ ይቀበለዋል፣ የሆኑ ክፍሎች አሉ ይቀበሉታል። ይሄንን ብንጽፍ ግን ታየን እናደርገዋለን፣ ዴሞናይዝ እናደርገዋለን፣ ከሌሎች ሰዎች እንለየዋለን የሚል ዘመቻ አላቸው። ይሄ ጠንካራ ዘመቻ እንደሚካሄድ ስለማ ከሱ ጋር ተያይዞ እንጂ ምን ያስደነግጣል? አሁን ማን ኢየሱስ ጌታ ነው ብለን መመስከር ስላለበት አይደል የተጻፈው? ኢየሱስ ጌታ ነው እያሉ ማለት ሐዋርያት ያስተማሩት። በቃ ዓለምን እኮ በሰው ፊት የሚመሰክርልኝም ተብሎ ተጽፏል። በሰው ፊት ለሚመሰክርልኝ ሁሉ በሰማያት ባለው በአባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን ግን በሰማይ ባለው በአባቴ ፊት እክደዋለሁ ይላል ማቴዎስ ላይ። እና ይሄን ስትመለከት ምንድነው የሚያስደነግጠው? እንደውም እኔ የምጠይቀው የሚደነግጠው ሰው አጋንንት አለበት እንዴ? የሆነ ሰይጣን ላይ ሁሌ ፕሮሰስ ያደረገው ኢቪል ስፒሪት አለ ኢየሱስ ሲጠራ የሚደነግጠው። አንዳንድ ሰዎች እኮ ይደነግጣሉ ኢየሱስ ጌታ ነው ስትል ድንግጥ ሲሉ ያለው። ዋይ ለምን ተደነግጣለህ? አንተ የጌቶች ጌታ የነገስታት ንጉስ የአማልክት አምላክ ብለህ ግን ኢየሱስ ጌታ ነው የምትለውን ቃል ለምን እንደሆነ አላውቅም፣ አይወደውም። ይሄ አንዳንድ ሰዎች ላይ ያለ ስፒሪት አይ ግን እሱ አስረግጠው የሚጻፉት ይውጣላቸው የሚመስል ነገር አይ ነው። ዓለም ያለ ኢየሱስ ክርስቶስ አይድንም ብለው ጽፈዋል። ያ ደግሞ አንድን ቃል የመቃወም አይነት ነገር ይመስለኛል። ያለ ድንግል ማርያም አማላጅነት ዓለም አይድንም ብለው በየቦታው የሚለጣጠፉ አንዳንድ አስተማሪዎችም ሲያስተምሩም የነበሩበት ሁኔታ ለሱን የመቃረንም አድርገው የሚወስዱ ሰዎች ስላሉ አስረግጠው እንዴት ነው በዚህ ድፍረት ልክና ሁኔታ ዓለም ያለ ኢየሱስ ክርስቶስ አይድንም ብለው ከየት አመጡት? ባይ ዘ ወይ መጽሐፍ ቅዱሱ ውስጥ ገብተን ከተመለከትነው ዓለም ያለ ኢየሱስ ክርስቶስ አይድንም፣ መዳን በማንም የለም ደግሞ ብቸኛ ብለዋል እኮ እርሱ። አሁን እንድንበት ዘንድ ለምንድን ነው አሁን የሱ መንገድ ምለዋለን? ደግሞ ለምሳሌ መላእክትን ተዋቸው ብያለሁ። መዝሙር 33 ወይም 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸው። ያ የክርስቶስ መንገድ ነው። ምንድነው? ወትቀውም ንግስቲቱ በቀኝ ተሸፋፍና ትቆማለች የሚላል። ዝርዝሩን አውቀዋለሁ በግዕዙም በአማርኛው እሱ አለ። ያ መንገድ ለኔ የክርስቶስ መንገድ ነው። መጽሐፍ ቅዱሳዊ መጽሐፍ ቅዱስ ላይ የማገኘው መንገድ የክርስቶስ መንገድ ነው ብዬ ነው የምሄደው። እሱን በሚልበት ጊዜ ግን ለምን አሁን ሆነ ነው? አሁን ሁሉ ጊዜ ጥያቄ እኔ ምንድነው ለምን አሁን ሆነ? ሁለተኛ እዛ ጋር በትልቁ ብሽሽቅ ነው የሚመስለው። ያለ ማርያም አማላጅነት ዓለም አይደንም ብሎ መጽሐፍ ነው ብሽሽቅ የሚሆን። የኔ ብሽሽቅ አይሆንም። ለምን? ኢየሱስ የዓለም አዳኝ ነው ተብሎ ስለተጻፈ ለሱ ነው
ያንን ነገር ማምጣት የፈለጉት። ስለዚህ ብሽሽቅ የያዙት እነዛ ሰዎች ናቸው። መጽሐፍ ቅዱስ ላይ ያለው አይልም ያለ ማርያም አማላጅነት ዓለም አይድንም አይልም። ስለማማለድ ልነጋገር እንችላለን። እሱ እዚህ ጋር እኮ ገባኝ። ግን ዓለም ያለ ድንግል ማርያም አይድንም የሚለውን ሐሳብ እርሶ ይገዙታል? አልገዛውም። ምክንያቱም መጽሐፍ ቅዱስ በክርስቶስ መንገድ ብቻ መዳን ይቻላል ያን አስቀምጧል። የተሰቀለው ክርስቶስ ነው። ከላይ የወረደው ክርስቶስ ነው። የሰውን ስጋ የለበሰው ክርስቶስ ነው። እመቤታችን ቅድስት ድንግል ማርያምንም የመረጣት ክርስቶስ ነው። ስለዚህ የእሱ መንገድ ያደናል የሚል ነገር አለ። አሁን ሞር ወደ ሪሊጂየስ ነገር እንዳይገባ አንገባም። እርሶ በትክክል ስለጻፉና ምንድነው ቀጥታ ስላነሱበት እርሶ ላይ እንደትች ጴንጤን ተቀላቅለዋል፣ ኮንግራጁሌሽን እንኳን ደስ ያላችሁ ብለው የሚባባሉ አሉ፣ መናፍቅ ሆነዋል ምናምን ብሎ የሚሉ ማጣጣያዎችንም ስላየው የተለያዩ አሜን አሜን የሚሉትም ሰዎች አይቻለው። አብዛኛው ክፍቼ ሳያቸው ፕሮፋይላቸውን አንዳንዶቹን ማቃቸው ፕሮቴስታንቶች ናቸው አሜን እያሉት የነበሩ እርሶ። አብዛኞቹ ሌሎቹ ተቃውመውታል። ከዛ አንጻር እርሶ የምንመዘኑበት ነው። እኔ አሁን ፕሮቴስታንቶቹ በትክክለኛው መንገድ ሄደዋል። ምክንያቱም መጽሐፍ ቅዱሳዊ ቃል ስናገር መጽሐፍ ቅዱሳዊ የሆነ እውነት ስመሰክር ያንን ተከትለው ሄዱ። እነዛኞቹ ግን የያዟቸው ውስጣቸው የተበተበ ነገር አለ። ለምሳሌ እኔ አሁን ያለ ማርያም አማላጅነት ዓለም አይድንም ብዬ ስጽፍ ምዕራፍ ስንት ቁጥር ስንት የሚለውን ማስረጃ መሰጠት አለበት። ይሄኛው ማስረጃ ያለውን ነገር ስናገር ለምን ይደነግጣል? ለምሳሌ እኔ አሁን የምድር ባለጸጎች አሕዛብ በፊትሽ ይለምናሉ ብቻ ብዬ ጻፍኩበት ነገር አለ። መዝሙር 44 45 ትርጉሙ የተለያየ ሊሆን ከቁጥር 9 እስከ 17 እንጠቅሼ ይሄም እሱን ስል ጩኸት የለም። ብዙ ጊዜ አሁን አንድ ጊዜ መጋቢ አዲስ እሸቱ ሲያስተምሩ የሆነ ሰው እንዲህ ካለ ያለ ማርያም አማላጅነት ካለ አጠገቡ ወንጌላውያን ያሉ ማለት ነው ያሉት እና የብሽሽቅ እንጂ የእምነት አይደለም። እኔ ደግሞ አሁን የብሽሽቅ አይደለም። እነሱ ምን ያደርጉታል? የብሽሽቅ ይመስላቸዋል። ግን አንድን ነገር ከጻፍኩ እኔ እስከ ጥግ ነው የምሄደው። ኢየሱስ ጌታ ነው ስል ሲናደዱ ያለ ኢየሱስ ዓለም አይድንም እላለሁ። መዳን በማንም የለም የሚል ጨምራለሁ። እነዚህ አሁን ቃላት ናቸው። ግን ለምን ይናደዳሉ? መጽሐፍ ቅዱስ ከሆነ አንዱ ቃል ከሚወርቅ ሰማይና ምድር ቢያልፍ የሚቀል ከሆነ ታየ ስለተናገረው ነው የሚከፋቸው የሚለው ግራ ያጋባኛል። ግን ፕሮቴስታንቶቹ አጠገቤ በመቆማቸው በጣም ነው ደስ ያለኝ። ኢየሱስ ክርስቶስ እንግዲህ በምድር ላይ 33 ዓመት ተኩል እንደዛ አካባቢ ነበረው። 34ኛው ዓመት ላይ ወደ ኢትዮጵያ ክርስትና ገብተዋል ብለው ይህንን አመክንዮ የሚያነሱና መከራከሪያ የሚያነሱ ሰዎች አሉ። ለርዛ እርሶ ምን ምላሽ አሉት? በቃል የትኛውን ነገር ማውራት ይቻላል። ግን ምላሹ መረጃ አምጡልን ነበረ የምትሉት የተጻፈ መቼም ኢትዮጵያ ጽሁፍ ጀምራለች፣ ረጅም ጊዜ አላት። የተጻፈ ኤቪደንስ ለምንድን ነው ማይኖራቸው? መተማመን እኮ የምንችለው ኤቪደንስ ነው። የተጻፈው ኤቪደንስ እኔ ከመረጃ ተነስቼ ነው ከማስረጃ ተነስቼ ነው የምናገረው። እነዚህ ሰዎች ግን የት ጋር ነበረ ክርስትና? የት አለ ቤተክርስቲያኑ? ከነበረ ሸዋ ላይ እዚህ መጣው አዲስ አበባ የት አለ ቤተክርስቲያኑ? እንደውም ከዛ በፊት እኮ እንደውም ጣና ገዳም ምናልባት ሄደው የመጎብኘት እድል ካለው ካገኙ ወይም አላቅም ከነበረ ታዲያ እዛ አካባቢ ታዲያ አልተመለከቱም? እንደውም የቅድስት ድንግል ማርያም ኮቴ ኢየሱስ ክርስቶስ የተቀመጠበት ማርያም ደክሟት ቁጭ ያለችበት ምናምን ተብሎ ታጥረው በሆነ በላሜራ ነገር ሰዎች እንዳይረግጧቸው ተደርጎ ከነ ምልክት የተቀመጡ አሉ። ኢቭን በስደቷ ወቅት ራሱ ቅድስት ድንግል ማርያም ልጇን ኢየሱስ ክርስቶስን ይዛ ባህር ዳር አካባቢ ነበረች፣ ቤትም ነበራቸው የሚል እኔ እዚሁ ሚዲያ ላይ መጥተው ከባህር ዳር አካባቢ የመጡ ሰዎችም እንደ ታሪክ ሲያወሩ ነበረ። ቪዲዮም አለኝ። አንድ አባት እያስጎበኙ ምናልባት የመጎብኘት እድል ገጥሞት ከሆነ እኔ ስላላየው ከኔ በተሻለ ማብራራት ስለሚችሉ ከዛ አንጻር ሄደው ተመልክተዋል። መጀመሪያ አይተዋል ባህር ዳር? በደንብ ባህር ዳር እጄ በጣና ላይ አልፌ እንደውም በአጋጣሚ 9 ሰዎች ወደ ማታ ሞተው ፍለጋ ላይ ያለ ነበር ሄድ ነው። ስንመለስ ራሱ ጀልባዋ የኛ ምንትን ብላ በጣም አምሽተን ነው በሚያስደነግጥ ሁኔታ ውስጥ አልፈን የመጣ ነውና በደንብ አድርጌ ጎብኝቼዋለሁ። አዩ የቅድስት ድንግል ማርያም የተቀመጠችበት ነው። ይሄ እሷ የተቀመጠችበት ነው። ይሄ ኮቴ ነው የቆሙበት። አንዳንድ ቦታ ቅዱስ ጊዮርጊስ የረገጠው ኮቴ ነው ምናምን የሚሉ ነገር አለ። ግን ትልቁ ሂስቶሪካል መጽሐፍ ለዚህ ባይብል ነው። ወደ ግብጽ መሄዷን ያወራል። ስለ ኢትዮጵያ በጣም በርካታ ቦታ መጽሐፍ ቅዱስ ጠቅሷል። ግን እመቤታችን ቅድስት ድንግል ማርያም ከልጇ ጋር መታ ጣና ቂርቆስ ገዳም ላይ ያረፈች የሚል በኢትዮጵያ ላይ ያለፈች የሚል አላየሁ። ስለዚህ አሁን ምንድን ነው የሚባለው? ብዙ ጊዜ አይተን እንደሆነ ስለ ኢማም አህመድ ሳነሳ 40 ክንድ ነው ይላሉ። 20 ሜትር ማለት ነው እንግዲህ ትልቅ ህንፃ ነው ያክላሉ። የእውነት እንደ ደንበል ማለት ነው። እንደገና ደግሞ ይሄን የሚያክል ካቶም ያክል ድንጋይ አንስቶ ቀዘባ ማርያም ሄጄ ነበር ደብረ ሊባኖስ። ሊጨፈልቃት ሲል ቤተክርስቲያኗን እግዚአብሔር በኃይለ እግዚአብሔር 8 እርምጃ ፈቀቅ አረጋት። 6 ይሁን 8 እርምጃ ፈቀቅ አረጋት እና ዳነች ብለው ስዕሉ ሁሉ አለ። ትንሽ ድንጋይ አለች ከስር። ይሄን ድንጋይ እቺ ድንጋይ በእግዚአብሔር ኃይል አቆማ ብለው ትንሽ ድንጋይ ያሳዩሃል። አሁን እንደዚህ አይነት ነገሮችን ልመናቸው
አሁን መጽሐፍ ቅዱስ እያለ ምን ሆኖ ነው ስለ ግብጽ ድረስ መሰደዷን እመቤታችን ቅድስት ድንግል ማርያም እያወራ ለምን ኢትዮጵያን አይጠቅሳትም? በዛ መልክ ኢትዮጵያን በተለያየ መንገድ እጆቿን ወደ እግዚአብሔር ዘርጋለች ይሄ ነው ሲል ለምን አልጠቀሳትም? አሁን ብዙ ጊዜ የምታየው ፋናዋስ ከሰው የተለየ እንግዲህ ሰው ናቸው። እመቤታችን ቅድስት ድንግል ማርያም ቅዱስ ጊዮርጊስም ሰው ነው። እኔ ሰዎች ሲረግጡት ለምንድን ነው መሬት ወደ ውስጥ የሚጎረጉደው? ይሄን ያህል ምናልባት እና ደግሞ ሲሚንቶ ሊሾ ሲደረግ አይቻለሁ። በእርጥቡ ስትረግጠው ቅርጽ ሊይዝ ይችላል። አሁን ይሄ አለቱ ነው እንደዛ የገባው። የሚገርም አሁን ድንጋይ እንደዚህ ያደርገውበት ይሄ ኮቴ ነው ይሉህና ኮቴ የሚመስል ቅርጽ ካገኙ ይሄ ቅዱስ ጊዮርጊስ ኮቴ ነው ይሉሃል። ማን ነው ተከትሎት ቅዱስ ጊዮርጊስን? የት ሀገር ሰውስ ነው? አሁን እንዲህ አይነቶቹ ነገሮች ይቅርታ አድርግልኝና ለእኔ ተረት ሚዝና እውነትን በሂስትሪ መለየት አለብን። ሂስትሪ ከሆነ እኮ አንድ ሶርስ ይዘህ ከሌሎች ሶርሶች ጋር ክሮስ ቼክ አድርገህ ወደ እውነተኛው ድምዳሜ የምትደርስበት ነው። የኢማም አህመድን ያነሳው ሁሉ ለዚህ እኮ ነው። እዚህ ቁጭ ብሎ ደብረ ብርሃን ያለ መላጣ ሰው ይፈነክታል ሊሉ ይችላሉ። እሱ የተነሳው ውጊያውን ትተውት እንትን እየመቱ የክምር አለ የስንዴ ክምር እየመቱ ጠላት ለምን ደሞ አታመጣልኝ ጀግና እንድባል እያሉ የስንዴ ክምር ውስጥ ጥይት ሲያሾልኩ በሱ ተቆጥቶ ነው የመጣ ይሉሃል። እሱንም የቄስ ልጅ ነው ይሉሃል። አሁን እነዚህን ሁሉ ዝም ብለን የምናምናቸው ከሆነ ሂስትሪ መሆኑ ይቀርና ታሪክን ኢንቨንት ማድረግ እኮ ግን እርሶ እንደ አንድ መምህር እርሶ ተጽዕኖ ያደርግቦትም ምክንያቱም የኢትዮጵያ ኦርቶዶክስ ልጅ ነኝ እያሉ ስለሆነ ያንን ከመንፈሳዊ ነገር ጋር የተያያዘ ስለሆነ ተጽዕኖ ውስጥ አይወድቁም? እርሶ አልወድቅም። ለምሳሌ አሁን ስለ ኢቮሉሽን ቲዎሪ ያስተምራል አለ ሂስትሪ ላይ 11 ክፍል ላይ በተለይ ኢቮሉሽን ቲዎሪ አለ። ሰዎች ከትንሽ ክሬቸር በሂደት እየተቀየሩ መጥተው አሁን ወደ ደረሱበት ደረሱ የሚል ነገር አለ። ስለሱ አስተምራለሁ። ተጽዕኖ ግን አያሳርፍብኝም። ለምን ከዛ ቲዮሪ ይልቅ ክሬሽኒስት ቪው የሚለውን ሄግዛሜሮን እግዚአብሔር በ6 ቀናት ዓለምን ፈጠረ የሚለው ቲዮሪ የበለጠ ስለሚያሳምነኝና ስለማምንበት የትኛውን ብዙ እውቀት እንሰማለን ዓለም ላይ ግን ተጽዕኖ አያሳድርብንም። ምክንያቱም ሁሉንም አዳምጡ፣ መልካሙን ያዙ፣ ስህተት የሚመስላችሁን ደግሞ ተው ነው። እኔ ስህተት የሚመስለኝ ነገር ስህተት ነው። አሁን ብዙ ጊዜ ሰው ሲናገር ይሄ ልክ ፖለቲካል ኮሬክትነስ እንደምንለው እንዲህ ብል እንዲህ ይባላል፣ እንደዚህ ብናገር እንደዚህ ይሄኛውን ለፈኝ ይላሉ። እኔ ለፈኝ የምለው ነገር የለኝም። እውቀት ላይ ይውጣ፣ ሰዎች ያላቸውን ሀሳብ ይግለጹት። ከዛ በኋላ ተቃርኖም አለ ድጋፍም አለ። እኔ የሚያስጨንቀኝ ነገር የምናገረው ነገር ልክ ነው ከታሪክ መርህ ጋር ይሄዳል አይሄድም? አዎ። ግን በወቅቱ ደርሶ አልተጨነቁም? እንደዛ ድንጋዩ ሰመጠ ኮቴ ያለ ምናምን የሚለውን ነገር መቼም አባቶች ናቸው የሚያስጎበኙት። ጥያቄ አልጠየቁም? እርሱ አረ ይሄ ነገር እንዴት ነው የሚለው እኔ እርምት ለመስጠት ሳልሞከሩ እኔ ይኸውልህ እንዲህ አይነት ነገሮች ላይ በምትናገርበት ጊዜ ያለ ቦታው አምነውት የቆዩት ሰዎችን ትጎዳለህ፣ አንተም ትጎዳለህ። ወደሱ ከመሄድ ቀላሉ ነገር ምንድነው? እንደዚህ አይነት ነገሮች ስህተት መሆናቸውን ለሚያደምጥ ሰው ለምታስተምረው ሰው ማስተማር ነው። ምክንያቱም ሰዎች የሚፈጥሩ ምንድነው ጠቀሜታው? ኮቴዋ እዚህ ጋር ረገጠ፣ ለሰው ልጅ ምንድነው ህይወት የሚሆነው? መጽሐፍ ቅዱስ ላይ የተጻፉ ነገሮች ህይወት የሚሆኑ ናቸው። ይሄኛው አሁን ብትረግጠው እውነት ረግጣው እዚህ ጋር ቢሆን ምንድነው ለኛ ያመጣልን? የኢትዮጵያን ኢኮኖሚ ያሳድግ። ቅድስት ማርያም የረገጠችው መሬት የሚል ለምንድነው እንደሱ የሚሉት መሰለሽ? ይቅርታ አድርግልኝና ብዙ ጊዜ አሁን እዚህ አዲስ አበባ ላይ በቅርብ ጊዜ መስቀል ተገኘ ተብሎ እኔም ሄጃለሁ። እሺ ቡልቡላ ላይ ከሰማይ ወረደ ተብሎ መስቀሉ እንደገና ቤተክርስቲያኑ ጋር ሄደን ይሄው ግድግዳው ላይ ብርሃን አለፈ ይሉሃል። ይሄ አጃካሚ ነው። ከዛ ሰው ሁሉ እንግዲህ ክርስቶስ አጠገቡ እያለ መጽሐፍ ቅዱስ አጠገቡ እያለ ሁሉ ነገር እያለ ሰው ምን ላይ ነው የሚያየው? ምልክት ይሻል ይላል ይሄ አመንዝራ ትውልድና እዚህ ውስጥ መጣ ምናምን ሄድኩኝ እኔ ለነገሩ እስቲ ቆይ ወርዶ ከሆነ ምንድነው መስቀል ወርዶ ከሆነ መስቀላውና የሆነ መስቀል ይሄ ነው ተብሎ በሆነ ነገር ለምንድነው የሚደረገው? ሰዎች ያንን በሚያዩበት ጊዜ ጎርፋል። ጧፉም ይቅርታ አድርግልኝ ሻማውም ብዙ አይነት ነገሮች ገቢዎች ይገኛሉ። ሶ አንዳንድ ጊዜ ቦታው ላይ የምትፈጥረው ነገር የምትፈጥረው ኢሜጅ ብዙ ሰው ወደዛ ይስብልሃል። ስለሚስብልህ ማስታወቂያ ሁሉ ታምረኛ እንትኑ እንደዚህ የሚሰራበት ነው እንደዛ አይነት ነገር አለ እና እነዚህን ስታያቸው እምነትና ማስታወቂያ ገቢንና እውነተኛ ከልብ የሆነ እምነትን እኔ ይለያል። እነዚህ ነገሮች የሚደረጉት ለምንድን ነው? ኦኬ እመቤታችን የረገጠችበት ቦታ አለ፣ ስለዚህ ወደዛ እንሂድ ይላል ምእመኑ። እንደዛ አይነት ቴንደንሲ ያለው እዛ ውስጥ አልገባም ሞር